እሺ የጀርባ እንኳን ደህና መጣክ። እንኳን ደህና ጠበቃችሁኝ። ሁላችሁንም ሰላም ብያለሁኝ። እዚህ ያላችሁ የሀቢባ ቤተሰቦች በሙሉ እና ደግሞ ግጥም የምትወዱ ግጥም የምታከብሩ በሙሉ ሰላም ናችሁ ወይ ብያለሁ። ተብላችኋል። የስነ ጽሁፍ ምሽታችን ጀምሯል። እንኳን ደህና መጣችሁ። አሜን። ከኔ ልጀምረው? የስ ፕሊስ። እና አንተ ታውቃቸዋለህ ካደል ሰዎቹን ታስገባቸዋለህ። መግባት የሚፈልግ ይጻፍ። አንዳንድ ቁጥር ሲጽፉ አውቃቸዋለሁ፣ አስገባቸዋለሁ። ግጥም ያለው ሁሉ በጣም ዘሚል መብራት አልጠፋ ችግር የለውም ይመጣል። በባትሪ የሚሰራ መብራት እኮ አለ። እሱ የለክም? አይ ይመጣል። እኛ ጋር ችግር የለውም። እንግዲህ መሲ ብሪጅስቶን አላት። ከእሷ እኔ እገዛልካለሁ ለአንተ ስጦታ። በባትሪ የሚሰራ መብራት አለ። እሺ ቻርጅ ባለ ሰዓት መብራት ሲጠፋብህ እንደዚህ ድንገት የምትጠቀመው። አይ ይመጣል አሁን ብዬ ተስፋ አድርጋለሁ። እስከዛ ማንበብ ይችላሉ አይደል? የስ ፕሊዝ ጀምረናል። የስነ ጽሁፍ ምሽታችንን እያደረጋችሁ ፎታ ዘና በሉ። አገሬ እወድሻለሁ፣ እማማዬ እወድሻለሁ። እድሜን የካሰምኩ በተሰራ ገድል፣ ትንሣኤሽን የምጠብቅ ባልታደልኩት እድል፣ ኑሮዬን የታዘዝኩ በመኖር አለንጋ ሲነጋ የምከፈት ሲመሽ የምዘጋ በሆንም፣ ድህነት ድንገት ነሽቶኝ መፈንደቅ ያማረኝ ዕለት፣ በአንቺ ካልተሸመነ አይደምቅም የነፍሴ ጥለት። ሀገሬ እወድሻለሁ፣ ኢትዮጵያዬ እወድሻለሁ፣ ማማዬ እወድሻለሁ። ሀገሬ እወድሻለሁ፣ ልዋጭ ምትክ የለኝም ማማ። ሳርቅ በፍቅርሽ እየራርኩኝ በናፍቆትሽ እስክደማ፣ እሳቤው ቢከረፋ መዝብሽ መርዝ ቢጋትን ኮኮ፣ ከዚህ ጭቅቂት ዋሪት መካከል ይታየኛል ፍቅርሽ ደምቆ። መጨካከን መተራረድ እየሆነ የሚያንቺጣ፣ ግማድ ቁርኝነቱን ፈቶ ሊጠላሽ ልብ ያቅማጣ። ምድርሽ በዋልጌ ቢሞላ ሰው ወደ አውሬነት ቢሸፍት፣ አልሞክረው አይቻለኝ አንቺን መጥላት የኔ ልክፍት። ልጅነቴን ባንቺ ያጣው ምኩን ማርክን ልጅሽ፣ እዳዬ ከማንባት ያልፋል ማንም ሰንዝሮ ሲገልብሽ። ኢትዮጵያዬ እወድሻለሁ፣ እናቱ ዓለም እወድሻለሁ። ጠዋት ማታ አንጋጥጬ ነጭ ሰላምሽ እንዲቃረብ በምኞት አጉረመረምኩ ጀንበር ስትቀርብ ተነመልሼ አጎንብሼ አለቅሳለሁ። እማልከፍልበት የቁጭት አዘጋሸርሽን አፈታለሁ። ኢትዮጵያዬ እወድሻለሁ። አዋሽ ባቱ አደራይቱ የሰው አክስት የምድር ሰብ የድንቅነሽ የሉሲዋብ ኦሞ ፈለስ ኦሞ ፈሰስ መገናኛ ካቢለስ ከራስ ደጀን ተፋው ለዘር ከቱሉ ዲምቱ ወነበር ከፍታሽ የምድር ሰንበር የአፍሪካ ጣሪያ ሰሜን ምንትዋብበት ብርቅዬ ጭላዳ ብርቅ የማይሆንበት የሚኒሊክ ዱኩላ ጉያ የአዋፍ የዋልያ የቀይ ቀበሮ መኖሪያ እማማዬ እወድሻለሁ። ከራስ ደጀን ተፋው ለዘር ከቱሉ ዲምቱ ወነበር ከፍታሽ የምድር ሰንበር ከማሊ ሰርዴ ነጭ ሳር ከጋምቤላ እስከ ባሌ ከአግቢ እስከ ጨግቢ ከኦሞ እስከ አቢያቢሌ አዱር ገተር ሙርታር ሰንቀሌ አጥቢያዎች እልፍ ብርቅዬዎችሽ ጉራማይሌ የዳጉሳ የኑግ የጤፍ ማኛ የኑግ የሰሊጥ መገኛ ኢትዮጵያ እወድሻለሁ። ስርጥሽ አመስጋኝ ስጪ ሀጉር ሀገራትን አጠጪ ከግልገል እስተ ግብጥ ደለል ጊዮንሽ በጉል ሲንፏለን ገናሌሽ ለመስረቅ ሲቆጥ ባቱ ተንከራታጁ ጸደይ ከበልግሽ አስታሞ አዋሽ አንቺ መቀነት ይኖራል ዘምኖ ዘምኖ። እናት ዓለም ፊደል ፈዳይ ሁሉን መታይ ሳይደረግ ሁሉን አድራጊ ቀዳማይ ስራ ዘንጊ ከህግ በፊት ህግ ደንጋጊ ደንብ ደንቢ ተናባቢ ኢትዮጵያዬ አባ ገዳ አባ ሙዳ ጉራ ቮንዶ ቡንደ ኡና ጉራ ፉጂ ሁጅ ጉና ቡላ ኤሎ ቡረጌሎ ወራሳራ የዳኝነት መንጸሪያ የአያልነት መቀመጫ ሰው የመሆን መተዳደሪያ ኢትዮጵያ እወድሻለሁ። የጎበና የገረሱ የለጥ ይበሉ ዘውዴ የገርዳሜ የገበየው የድነግዴ የመንገሻ የመሸሻ የወንዲራዴ ቡሱሪ ያባውቃው ያባባልቻ የገብረ ማርያም ጋሪ ለክብርሽ ወኔ በረቃ ለክብሬ ሲናሳንቃ ከጉራንት እስከ ጉንዳንት ከአድዋ እስከ ገላባት ከዋርዳዋ እስከ ገላባት ከወልወል እስከ አሮጌ ለእናትነትሽ ተዋድቀው ለክብርሽ የተቀጠፉ በምርዝጭ ሲነደዱት በጥይት ዶፍ የረገፉት ስለ አንቺ ስምሽን አስበው ነው ማማዬ ኢትዮጵያዬ ሀቢባ። ይህን ደግሞ በመብራት ሲመጣ እልልሻለሁ ብዙ ስለማያሳይ
በጣም እናመሰግናለን። ሁላችሁንም አመሰግናለሁኝ። ከስር ሞዴሬተር ኦፕን ስላልሆነ ማስገቢያው ኦፕን ነው። እስቲ ሙሉ ሰጠው እኮ ስሰጥህ። ቆይ አንዴ ሌት ሚች ማኔጅ ገስት የስ ይኸው እስኪ ሞክረው። ፎዚ አንድ ቁጥር ጻፊልኝ። ግጥም ያላችሁ ሰዎች አንድ ግጥም ጻፉልን። ገጣሚ ማህሌት የምትባልም እየጻፈች ነው። እኔ ግን ኮመንቱ እየሮጠብኝ ነው፣ መያዝ አልቻልኩም። ገጣሚ ማህሌት እኔ ያስገባቸዋለሁ። እሺ ግጥም አለኝ ገጣሚ ነኝ የምትሉ ገጣሚ ነኝ ብላችሁ ስትጽፉ ወይም ግጥም አለኝ ስትሉ የጀርባ ነገርም ሶፊ ሞዴሬተር ክብሪት ቤቲ አሉ ያስገቧቸዋል። እንደገባችሁ ግን ቪዲዮ ማብራት አለባችሁ። በቪዲዮ ነው ፕሮግራሙ፣ በቪዲዮ ቪዲዮ ካላበራችሁ ወዲያው ነው የምትነቀሉ። ቪዲዮ ስፔሻል ኬዝ ቪዲዮ ማብራት ያስለባችሁ። ገጣሚ ማሌት ቴንኪው ዌልካም ያለው እናት ለእናት ቴንኪው ዌልካም አቡሽ አለን። ቆይ አንድ ጊዜ ላስገባችሁና እንትናቸው ጨለማ ነው። ቆይ የኔን 2 አካውንቶች ላወርዳቸው ሁሉም በቪዲዮ እንዲሆን። የኔን ኢትዮጵያና አሜን የኔ አካውንት ነው። ቤተሰብ ኢትዮጵያንና አሜን ሁላችሁም ፎሎ አድርጋችኋል። የኔ ባካፕ አካውንቶች ኢትዮጵያን ሁላችሁም ፎሎ አድርጋችኋል። አሜንን ሁላችሁም ፎሎ አድርጋችኋል። ላወርዳቸው ነው። ሁላችሁም አድርጓቸው ፎሎ። ኢትዮጵያና አሜን የኔ ባካፕ አካውንቶች ናቸው። ላወርዳቸው ነው። ለቪዲዮ እዚህ ጋር መቀመጥ ስለማይፈቀድ ላወርዳቸው ነው። ገጣሚ ማህሌት እባክሽ ሚዩት አድርጊ። ሚዩት አድርጎ የገባችሁ ልጆች ማውራት እስኪችሉ ድረስ ፕሊስ ሚዩት አድርጉ። ኦኬ ነው ይገጥያቸዋለሁ። ኢትዮጵያና አሜን የኔን ባካፕ አካውንት ያለው አስገቡ እና ቪዲዮ ካላበራችሁ እኔ ራሴ 5 እየቆጠርኩ እሸኛችኋለሁ። ህጉ ስለሆነ ባክግራውንድን አጥፋው። ጥበብ ፎዚ ቪዲዮ ከቻልሽ ክፈቺ። ገጣሚ ነኝ። ገጣሚ ከሆናችሁ ግቡ። ገጣሚ ከሆናችሁ ሞዴሬተሮች ኢንቫይት ያደርጋሉ። ቪዲዮ ካላበራችሁ ተኛችሁ። እሺ ከማህሌት እንጀምር። ማህሌት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሁሉ አማን አለው? ፈጣሪ ይመስገን ደህና ነኝ። ራስሽን እስቲ አስተዋውቂ። እሺ ማህሌት እባላለሁ። በጣም ብዙ ጊዜ ስፈልግ ነበረ እዚህ ለመግባት፣ ግን እግዚአብሔር ይመስገን ዛሬ እድሉን አግኝቻለሁ። ያለሁት ኳታር ነው። ለማዳም ቅመሞች ግጥም ካዘጋጀው በጣም ቆይቻለሁ እና በሚወዷት በሀቢባ በኩል ለማቅረብ በጣም ብዙ ሞክሬ ነበረ። ዛሬ ተሳክቶልኛል። ሀቢብ በትልቁ አድርጊያት እኔን ስላለኝ እሷ ለምንድን ነው እምቢ ያለህ? ለአንተ ማኔጅ ገስት ክፍት ነው፣ ኢንቫይት እያደረክ ነው። ግን ለምን እምቢ ያለህ ታዲያ? ኦኬ አሁን እኮ ይሰራልኝ ይሆናል። ግጥም አለኝ የምትሉ ግጥም አለኝ ገጣሚ ነኝ ወይም ግጥም አለኝ ብላችሁ ስትጽፉ ሞዴሬተሮች ኢንቫይት ያደርጓቸዋል። እንደገባችሁ ቪዲዮ ካላበራችሁ ግን ይነቅሏቸዋል። አንሶ ያ ጀመሪ የቴ አቡዬ ግጥሙ ረዘም ያለ ነው እና ለሌላ ጊዜ እንዳነብ ይሆንልኝ። ግን ክፍል ስላለው አንዱን ክፍል ብቻ ላንብብላችሁና ለሌላ ጊዜ እድሉን እንደምትሰጡ ተስፋ አደርጋለሁ። ሙሉውን ይዤ እንደምመጣ አንብቢ። እሺ ቆይ ለምንድን ናቁኝ ይላል። አነባለሁ። ክርክር ስላለኝ ስለ ሰውነቴ ስለ ስሜ ትርጉም ማንም ሰው እንዳይቀር በግጥሜ ችሎት ፊት ሁሉም እንዲታደም በራሳቸው ዘዬ ስምን ሲያወጡልኝ በህሊናቸው ሕግ እንዲከሰሱልኝ በግጥሜ ችሎት ፊት ዳኛ እኔው ሰየምኩኝ። ከችሎቱ ፊት ቀርቤ ክርክሬን እንድናገር ግጥሜ ዳኛው ተናገረኝ አንድ ነገር። ከችሎቱ ምን አመጣሽ ልታስቀጪ ማንን ከሰሽ እንደሆነ በይ አስረጂ ተናገሪ እስኪ እንስማሽ አለኝና ግጥሜ ዳኛው ተቀመጠ ከወንበሩ። እኔም ቆምኩኝ በህዝቡ ፊት ስለሆነ ክርክሬ መጀመሩ። እኔም ጀመርኩ ክርክሬን
ለማስመለስ ክቡር ስሜ ሰርቼ ልለወጥ ላግዝ ቤተሰቤን ከሰው ቤት በገባ ሰባበሩት ቅስሜን። ቆይ ለምንድናቁኝ ቆይ ለምንድናቁኝ ከሰውነት ምን አጡብኝ? ፍጹም እንዳላስብ መድከም ወይ መታመም እረፍት ምንድነው? ምን ያደርግላታል ሰራተኛ አታልፍም ብለው ያስባሉ። ሰው አልመስላቸውም። ሰው ነኝ ወይስ ድንጋይ? ተፈጥሮዬስ ከምንድነው? አሞኝ የማልተኛ ደክሞኝ የማላርፈው ፈቅደውልኝ የምደሰት ፈቅደውልኝ የምሳቀቅ ሲፈልጉ የሚጥሉ ሲፈልጉ የሚያነሱኝ የነሱ አሻንጉሊት ያደረጉኝ ሰው ነኝ ወይስ ድንጋይ? ስሜት አልባ ደስታማ ላይ አለባበስ አካሄዴ አመጋገብ ሰው መውደዴ አለቆች የሚወስኑት ቦታ ያጣው የኔ ስሜት ሰው ነኝ ወይስ ድንጋይ? ስሜት አልባ ደስታማ ላይ መዝናናቱ መደሰቱ መጫወቱ ከሰው ጋራ እርም የሆነው በኔ ተራ ሰው ነኝ ወይስ ድንጋይ? ስሜት አልባ ደስታማ ላይ አሁንም አልኩ ክርክሬን እየቀጠልኩ ኩላሊቴን ቢያመኝ ወይም ጨጓራዬን በከባድ በሽታም ቢፈተን ጤናዬን ከአቅሜ በላይ ሆኖ ፊቴ ቢነግራቸው ጠና መታመሜን ፓናዶል የሚባል አላቸው መድኃኒት ወይም ቫይታሚን ሲ ለኔ ብቻ ያሉት። ማንም ሰው አይጠፋው የፓናዶል ትርጉም ያስታግሳል እንጂ በሽታ አያክምም። እረ ለምናቁኝ ከሰውነት ምን አጡብኝ? ከአፋቸው የወጣውን ቃል ባከበርኩ ዝቅ ብዬ ትዕዛዝን በተቀበልኩ ታዲያ ለምን በምን መስፈርትን የስራ ሙያዬን ውርደት አስመስለው ስም የሰጡኝ ከሰውነት የታጣብኝ የጎደለኝ ምንድን ነው? ውል ያጣው ቤታቸው አምሮ በሰራተኛቸው ቤታቸው ቤት ሰው የሚኖርበት እኔ ነበርኩ እኮ አቅሜ እየተሰማው ነው አይደለ? ትቆራረጫለሽ በጣም ኔትወርክሽ ነው መሰለኝ። ቆራረጠን ነው ኔትወርክሽ እያቆራረጠን ነው። አይሰማም አይደል? ማውራው እኔ ይሰማሻል እህቴ? አለው ይሰማል። አሁን ይሰማል ግን ትንሽ ኔትወርክሽ በጣም ይቆራረጣል። ኦኬ ሌላ ጊዜ አይ ቲንክ በጥሩ ኔትወርክ ለመምጣት እሞክራለሁ። በጣም ጎበዝ ነሽ። በጣም ጎበዝ ነሽ እና በርቺ። እዛ ሆነሽ እንደዚህ መሞከር እንደዚህ መጻፍ እንደዚህ አይነት ነገሮችን ማድረግ በጣም ነው የሚበረታታው እና አሁን ስታነቢም ይገብቶሻል፣ ብዙ ነገር ገብቶሻል እና የሚያስፈልጉሽ ነገሮችም ካሉ በዚህ በስነ ጽሁፍ ጉዳይ ላይ እንረዳሻለን እኛ። እሺ በጣም ጎበዝ በርቺ። እሺ አሪፍ ነገር ነው ያቀረብሽው። አመሰግናለሁ። ጎበዝ ስሜትሽን መናገርሽ እንደዚህ አዋህደሽ አመሳጥረሽ መናገርሽ በጣም ጎበዝ ነሽ። አፕሪሺየት ነው የምናደርግሽ። እኔ በጣም ነው ያደነኩሽ። ጎበዝ ፎሎ አድርገሻለሁ። እሺ አመሰግናለሁ። በግጥም ጉዳይ ላይ እኔም ጓደኞቼም እንረዳሻለን። እሺ ያው ይሄን ግጥም አልጨረስኩትም ሀቡዬ፣ በጣም ረጅም ነው። በጣም ብዙ ነገሮችን እኔ ያለሁበት ስለሆነ እህቶቼን በደንብ ለማጽናናትም ለማስተማርም የጻፍኩት ነውና ረጅም ስለሆነ ለሌላ ጊዜ ይዘሽልኝ ባነበው በጣም ደስ ይለኛል። በስነ ስርዓት ማለት ጥሩ ኔትወርክ ላይ ሆኜ። እሺ እናቴ ይቻላልሽ። አንድ ሌላ ግጥም አለችኝ፣ እሷን አንብቤላችሁ ልውጣ። ይሄንን ግን በሰፊው ልጆችን ነግረሽልኝ ሁሉም ሊጽናኑበትና ሊማሩበት ስለምፈልግ ልጆችን ለሁሉም ነግረሻቸው አክቹሊ በሰው ቤት ላሉ ኢትዮጵያም ውስጥ ይሁኑ የትም ሀገር ይሁኑ በሰው ቤት ውስጥ ለሚኖሩ ሞራላቸው ለወደቀ በሰው ቤት በሰው ተጽዕኖ ስር ላሉ ልጆች ስለሆነ የጻፍኩት በደንብ ማንበብ እፈልጋለሁ። በጣም ግቡን እንዲመታልኝ እፈልጋለሁ እና ይህን እንድትረዱኝ እፈልጋለሁ። ላስቸግራችሁ ከስር እያሉሽ ነው። እውነትሽን ነው። አመምን ስንል ፓናዶል ነው የሚሰጠን በማንኛውም ህመም እና ትክክል ነው የተናገርሽው እያሉሽ ነው። ቴንኪዩ በጣም አንድ ድገሚ ነው ካለሽ። አንድ ግጥም አለኝ፣ በጣም ብዙ ግጥም አለኝ። ያው አንተ ትረዳኛለህ እንደ እግዚአብሔር ፈቃድ ወደፊት ሞክራለሁ። በጣም ግጥም እወዳለሁ፣ በጣም መስማትም ማንበብም።
አትመነኝ ይላል ግጥሙ። አረፍኩኝ ስል ልታረቅ ነው ከአእምሮዬ፣ ምን ነው መጣህ በትዝታ ጉዳይ ያለህ ከጤናዬ። ሻል ሲለኝ የምታውቀው የሚነግርህ ኧረ ማን ነው? ላገግም ስል ረስችህ በትዝታ ለምን መጣህ? የሴኮንዶች ፈገግታዬን ያየው ማን ነው? ማን ነገረህ? ከነገሩህ ካወክማ ላክልልህ ሌላም ስማ። ማወቅ ከሻህ ፈገግ ያልሁት በምን እንደው በሀሳቤ ውስጥ ስትማዝን በትዝታ አብረን ሳለን ፈገግታህን አይቼው ነው እንጅማ የእውነት እኔ ካልኩህ እረስቻሃለሁ። ፍጹም አትመነኝ እኔን አይደለሁም አሊያም አብጃለሁ። እንጅማ ከሌለህ የለሁም ከሄድክም ሂጃለሁ። ከራሴው ኮብልዬ ከኔው ጠፍቻለሁ። እንጅማ አንተ ስትነሳ እኔ የምነሳለሁ። ዱካህ በሌለበት መች መኖርሻለሁ። እንጅማ አትመነኝ ረሳሁህ ስልህ፣ እንጅማ አትመነኝ በቃ ተወኝ ስልህ። እንደምን ሆኖልኝ ወዴት ልሰወር ከምወደው ልብህ። ሆኖልኝ አያውቅም ላፍታ አንተን መዘንጋት። ሆኖልኝ አያውቅም ቅጽበት አንተን መርሳት። አቅሜን አሟጥጬ ልረሳህ ያልኩ ቀን ቀድሞ እኔን አጣኋት። ናሜኔ ፍቅር ሰልችቶኛል በቃ የማልተውህን ሰው ለመተው ስታገል የሚሰማኝ ሲቃ። ደክሜልሃለው ከራሴ ጋር ፊርሚያ የማላሸንፈው ጦርነት ገጥሜ። በፊልሚያ ሜዳ ላይ ሰልችቶኛል በቃ መሳቅ በህመሜ። እውነት አትመነኝ ብዙ ብፍጨረጨር እጄን አልሰጥብንም። አቅቶኛል በቃ መማረክ ያልቀረም ካንተ ጋር ነው መሰል ህይወቴ ሲተለም። እንጅማ አትመነኝ ከማስመሰል በቀር ያላንተ ምንም ነኝ። አትመነኝ። ይገርምሻል መብራትን መጣ። በጣም ጎበዝ ነሽ። ግጥም ማሳተም ትፈልጊያለሽ ወይ እያሉሽ ነው? አዎ ማለት የእድሜ ልክ የህይወት ግቤ ነው። ግጥም ለማሳተም ማለት ነው። ለማሳተም ብቻ ሳይሆን በስራ ጉዳይ ምናምን ግጥሞቼ በተለያየ ቦታ ናቸው። ቆይ ላሳያችሁ። እስከዛ ጊዜ ኑሮኝ ግጥሞችን አንድ ላይ ማድረግ ምናምን ፈልጋለሁ። በስልክ በሪከርድ ምናምን ነው የሚቀመጡት ግጥሞቼ እና ከዚህ በፊት ሊባኖስ ላይ በተፈጠረ ችግር ምክንያት ከ300 በላይ ጠፍቶብኛል እና ከምንም በላይ ግጥሞችን አንድ ላይ ማድረግና ለህዝብ ማቅረብ ፈልጋለሁ። ፈጣሪ ቢፈቅድልኝ። ጎበዝ፣ ከስር በጣም ብቃት አለሽ፣ ጎበዝ ነሽ እያሉ ነው። እንግዲህ እዚህ ደግሞ የግጥም ውድድር አሁን በሚቀጥለው የግጥም ውድድር በሀቢባ ቤት ይካሄዳል እና እዛም ላይም ተወዳድረሽ ሰፖርት የሚያደርግሽም ልታገኝ ትችላለሽ። እኛ ደግሞ እዚህ የህትመቱን ጉዳይ ምናምን እናስተካክለልሻለን በደንብ። እግዚአብሔር ያክብርልኝ። እዚህ ቤት ስፖንሰር ታገኛለሽ። እግዚአብሔር ያክብርልኝ። አመሰግናለሁ። አቡ በርቺ። እሺ እግዚአብሔር ያክብርልኝ። ሲገባ ሚዩት አድርገሽ ተቀመጪና ፎሎ ያድርጉሽ። እሺ ከዛን ይኸውልሽ ስለ ግጥምሽ ብስለት ደግሞ ስለ ዜማ ስለምን ደግሞ ቀጣይ ስቴፕ የምናወራው ነው። አሁን ግን እዛ ሆነሽ የጻፍሽበት ሁኔታ ሀሳብሽን ዋናው ሀሳብሽን ማራመድሽ ስለሆነ ጎበዝ፣ ይህን ሀሳብሽን ስላራመድሽ ቀጣይ ደግሞ ሀያ ሲሳያው ደግሞ የሚስተካከልልሽ ነገር ይኖራል። በርቺ። እሺ እግዚአብሔር ያክብርልኝ። አመሰግናለሁ በጣም ያ ዌልካም። የት ነሽ? ለጣብጣብ እንዲመች አንቺ በትልቁ ሁኚ እያሉኝ ነው። አልተመቻቸውም። አንቺ በትልቁ ሁኚ። እሺ ኦኬ። ግንባሬን ደብድቡኝ በጣታችሁ። ኪያ እኔ በትንሹ አድርጊ። እሺ የሚያነበው አካል በትልቁ የሆነ ማነው አሁን ተረኛው እሱ አድርግ። ኪያ ኦኬ። ኪያ እንኳን ደህና መጣሽ እህቴ። ሶሪ እንዴት ነሽ? ሚዩት ነሽማ። ኦ ማይ ጋድ እኔ አይ ዶንት ኖ ሃው ቱ ዱ ኢት። እንደዚህ ነው። ኦኬ ኪያ ሚዩት አበራለሁ ብለሽ ቪዲዮሽን ነው ያጠፋሽው ውዴ። ማይኩን ነው። አዎ እሺ እንኳን ደህና መጣሽ። ናበሽኝ ኪያ እባላለሁ ከዱባይ ነው እና በአጋጣሚ ግጥሞቼን እና ኢትዮጵያ ነጥዬ የመጣሁት ግን በሆነ ሰው ታሪክ የተነገረኝን ታሪክ
በእውነተኛ ሰው አድርጌ ነው የጻፍኩት እና በግጥም ሆና እንደ ፊልም ናት፣ አጭር ፊልም ማለት ነው። እና በአጋጣሚ ልጅቷ ናት ይህን ታሪክ የነገረችኝ ስለ እናቷ እና እኔ ጻፍኩት ዝም ብዬ። ርዕሱ የእናቴ ስቃይዋ ይላል። በልጅነት ሳለች በእድሜ ለጋ ሆና የማመከራዋ ስቃይዋ ሲጠና በግዳጅ መደፈር ጥቃት ሲደርስባት እማም ሳታስበው መጣሁባት። ቤተሰብ ሰደድ አይንሽ ላፈር ብሎ ቤተሰብ ሰደዳት። እኔን ግን ወለድናት በችግር ላይ ችግር ሰቆቃወንኩባት። እማምዬ ታዲያ አንጀት ምላውሻ የሚቀመስ አጣችን ይሉ ማልበሻ ስታረስ ተርዛ አብራኝ ተንገላታ ትልቁ ጠባሳ ሆንኩባት በሽታ መኖር አልቻለችም ስቃይዋ በረታ። አንድም ሳታይባት የምድር ላይ ደስታ እማም እንደራባት መሄዷ ነው በቃ። እማምዬ አድምጪኝ ልንገርሽ በሞቴ በእርግጥ አቅቶኛል ማወቅ እኔነቴ። ቀኑም ጨለምብኝ ዙሪያዬም ብገደል ነው ያላንቺ መኖሩ ትርጉሙ ምንድን ነው? ፈራውኝ ለራሴ ሜዳ ላይ ቀርቼ የከፋ እንዳይመጣ ጅምሩን ሰግቼ። መቼም ሴት ነኝ እና ለችግር የቀረብኩ ወንድሞቼ አትንኩኝ እኔ እኮ ተሳቀቅኩ። በእነቴ እንዲያበቃ ጭወትና ዋይታ እኔ አትነካኩኝ እንዳልንገላታ። የእናቴ መሄዷ ከኔ መራቋ ሲጠና ሀዘኗ ሲጥም መከራዋ እኔን አልቻለችም ሄድች ለአፈሯ። የእናቴ ትዝታ ቢሆን ጠባሷ እኔ ግን አለውኝ ተኝቼ ከላይዋ እያሰብኳት ልኑር ይቅለላት አፈሯ። አመሰግናለሁ። ግጥሙ ምናልባት የዛሬ ዓመት ነው ታሪኩን የነገረችኝ። በግጥም አድርጌ ነው የጻፍኩላት። አመሰግናለሁ። ሌላ እኔ ግጥሞቼ አጫጭር ናቸው። አጭር አለኝ። ባዶ እሱ ባዶ ይላል። ወድጄክ ነበር እኔማ ዳግም በፍቅር ልታማ ወደደች የሚልን ልሰማ ልቤ ገብታ አንተማ ሸርተት ልትሄድ ለቀብኝ የሳር ሰደድ ተደፍኖ ላይ ዘልቅ ባመድ የልቤን ሁሉ ነግሬክ ብላ አዳምጠክ የሞላ መስሎኝ ስከፍት ለካ አንተንስ ባዶ ነህ። አመሰግናለሁ። የኔ ግጥሞች በብዛት አጫጭር ናቸው፣ ግን በጣም በቃ ነቆራ ነው። ይሄኛው ነቆራ ነው በጣም እና ባዶነቱን ነው እያሳያለሁ ማለት ነው። እና ግጥሞችሽ ወደ አንቺ ጋር ሊመጡ አልቻሉም? እኔ አይደለም በእንትን ብዬው ቤት ማስቀመጫ የመጣሁት በአጋጣሚ እኔ ወደ ስደት መጣሁ እና ቤጋ ነው ግጥሜን አስቀምጬ ማለት ትችያለሽ። ፎቶ አንስተው እንዲልኩልሽ እኮ ዋትሳፕ ማድረግ ትችያለሽ። እየመጣሽ እችላለሁ። እናቴ ምናልባት ታስቀምጠዋለች። እችላለሁ። ለሚቀጥለው እንደዛ አድርገሽ ኢትዮጵያ ካለው ግጥሞችሽ በፎቶ ተደርጎ ወደ 100 ምናምን ቢሆን አለኝ። በጣም ጎበዝ ናቸው። በጣም አጫጭር ናቸው ግጥሞች። እንደዚህ የረዘሙ ሳይሆን አጫጭር ነው የምገጥመው። ይፈተናል፣ ችግር የለውም። ስለ ጥረቱ አትጨነቂ። ብቻ ፎቶ አንስተው እንዲልኩልሽ አድርገሽ ሳምንት ይዘሽልኝ እሺ፣ እንድታነብኝ። እሺ፣ አመሰግናለሁ። እና አዳዲስ የሚገባ ሰው ሲኖር የቆዩትን ሞዴሬተሮች የቆዩትን እየሸኛችሁ አዳዲስ ታስገባላችሁ። እሺ፣ አዳዲስ ሰው ሲኖር። አዳዲስ ሰው ሲመጣ ግን እነሱ ይቀመጡና ፎሎ ይደረጉ። በቆዩትና ፎሎቸው ይመጣ ማለት ነው። ቴንክ ዩ። የጀርባ መድረኩን የሚመራው የጀርባ ነው። እሱ ነው ቅደም ተከተሉን እያየ በትልቁ የሚያደርገው። ኦኬ፣ ቴንክ ዩ። እሺ ፌቢዬ የመጨረሻ ጥያቄ ልቀልሽ። ከኪያ አንድ ጥያቄ ልጠይቅሽ። አቤት። ወደፊት ግጥም መጽሐፍ ማሳተም ትፈልጊያለሽ ወይ? በአጋጣሚ ናዝሪት የሆነ ህትመት ቤት እቺ ነበረ። ዘላለም ተዋናይ ነው፣ ግን በሚገርም ሁኔታ እኔ የጻፍኳትን ግጥም እየሰረዘ የራሱን አረገና ስሜን ለእኔ ልጠቀም ስሜን ላርገውና ላትብልሽ አለኝ። እኔ ደግሞ ያንተን ስም ከሚደረግ ይቅርብኝ አልኩት። ማለት ግጥሙ የኔ ነው፣ ግን የማድሰው ነገሮች ከውስጥ ላድስልሽ እና ባደስኩት ቁጥር ወይ ትከፍኛለሽ፣ እኔም መክፈሉን ከፍላለሁ፣ ግን ያንተን ስም ልጠቀም አልፈልግም አልኩት። ይቅርብኝ አልኩት እና ጥዬ ከሄድኩ በኋላ እነ ሲስተር ሲቆጡኝ ሄጄ ተመልሼ ግጥሙን ወስጄበት ወደ ቤት ያመለስኩት። ጎበዝ። ወደፊት በራስሽ መንገድ ታሳትሚዋለሽ። ፕላጃሪዝም ይባላል ይሄ። በእንትን የአእምሮ ንብረትን የሰውን የአእምሮ ንብረት መስረቅ ይባላል ይሄና። በሚገርም ሁኔታ ሰርዞታል፣ ከውስጡ
እንደውም የሰረዘው ምልክት አለ ራሱ እንደዚህ ባይዛዌ ፊልም ሰሪ ነው። ዘላለም ይባላል። ናዝሬት ሰው እግዚአብሔር ከሱ ጋር ይሁን። እሺ እዩ እንኳን ደህና መጣ። ኤላ እንኳን ደህና መጣ። እኔ ነኝ ተረኛ? አዎ አንተ ጋር ልምጣ። እንኳን ደህና መጣ። እንኳን ደህና ቆየኝ። በነገራችን ላይ እኔ በጣም እከታተላለሁ አንተን። አቢባን እንኳን ዛሬ መጀመሪያዬ ነው። ገጠር አካባቢ ነው ያለሁት እና እኔ ከበፊትም ጀምሮ አጫጭር ስራዎችን አይላለሁ እና ዛሬ እስቲ እኔ ሞካሪ ስለሆንኩኝ እንድትዳኘኝ ነው እንደውም አንተን ሳይ የገባሁት። አይ መዳኘት ሳይሆን ሀሳብ ልሰጥ እችላለሁ። ሀሳብ እኔ እኮ ሀሳብ ነው። ግጥምማ ያው አይዳኝም፣ ግን ሀሳብ ይሰጠዋል። እሺ ቀጥል። እሺ ከየት እንደሆነ ስነ ስርዓት ፊልድህን ምናምን ያለህን ነገር ፕሮሞት አድርግና ወደ ግጥም ግባ። እኔ ወደ አርሲ ሁሩታ የምትባል አካባቢ ነው ያለሁት። ያው በእንዲሁ ቲያትር ምናምን እንሰራለን በክበባ ዙሪያ፣ እዛ ነበር የምሰራው። በቅርብ ጊዜ የራሴን ስራ ልብስ ምናምን እሰራለሁ። በዛ ሂደት ውስጥ ነው ያለሁት። ቀጥል። አይ ቲንክ እኔ አጫጭር ናቸው። አጫጭሮቹ ግጥሞች 1-3 ልበልና አንተ ለወደፊት ላለው ህይወቴ ትረዳኛለህ ብዬ አስባለሁ። ከፊል ስሜታዊ ከምላስ ማዶ ላይ ቃል ሲሆን ቃላባይ እውነት ተሸፍና ውሸት ሆኖ ሲሳይ ከጥርስ ኮረብታ አደናቅፎኝ ብወድቅ ስጋዬ ካጥንቴ ደሜም ከሀሳቤ ጋር ቢሆን የሚጨመቅ ይቁም ያለው እውነት ቀበሮም አልዋሸች ሰውም ማመን ቀብራ ብላ አልተረተች። ዘይሳኖ በጌታ ኖረናል ቃል ብቻ አትርፈናል ከተግባር ወጥተናል ምላስም ከተግባር 1000 ሜትር ርቋል። የመጀመሪያ ናት። ሁለተኛዋ እሺ ከፊል ስሜታዊ ከምላስ ማዶ ላይ ቃል ሲሆን ቃላባይ ውሸት ተሸፍና እውነት ተሸፍና ውሸት ሆኖ ሲሳይ ከጥርስ ኮረብታ አደናቅፎኝ ብወድቅ ስጋዬ ካጥንቴ ደሜም ከሀሳቤ ጋር ቢሆን የሚጨመቅ ይቁም ያለው እውነት ቀበሮም አልዋሸች ሰው ማመን ቀብራ ብላ አልተረተች። ዘይሳኖ በጌታ ኖረናል ቃል ብቻ አትርፈናል ከተግባር ወጥተናል ምላስም ከተግባር 1000 ሜትር ርቋል። አሪፍ ነው። ሚስጥራዊ ነው። ሁለተኛዋ ላይ ቀጥልበት። 6 ወይ የሂሳብ ስሌት ቅሌትና ስሜት በቀመር ሲምታታ ቀኝ ሲሉት ግራ ከላይ ሲሉት ከታች መደብ ሲሉት አልጋ እውቀት ትንሽ ይዞ አይምሮ አደንዝዞ ማወቅን ገንዞ ህሊናን ሸብ አድርጎ በክፍል ትምህርቱ 3ን 3 ጊዜ ማባዛት ለ2 6ን 3 ጊዜ መምጣቱን የማቀው ድሮ ያኔ ኤሊመንተሪ ሆኜ ስማር ነው። ገና ምን ሊረባኝ መች ሆነ እንዳሰብኩት ስማር የወደድኩት በበሬ ጫርኩት ከውስጤ ሳይወጣ ጭራሽኛው ሀገር ላይ በሰበር ዜና ላይ ሴጣን ሆኖ መጣ። ረጃጅም ግጥሞችንም ሞክር ትችላለህ። ትንሽ ረዘም ስለሚሉ መልእክቶቹ አሪፍ ነው። በጣም አሪፍ ነው። ሶስተኛዋን ትንሽ ያለማሰብ ማዕበል ማስነሳት ንዳድ ማቀጣጠል በአውሎ መግለብለብ በሴጣን መጋለብ የክፋት አርበኛ የተንኮል ሸማኔ የትምከት ደዋሬ የህፃን ምናኔ ከቶ የማይረባው የህሊና ነቀዝ አብዝቶ መነቅነቅ አብዝቶ መወዝወዝ ቂቤ ካወጣለት ቂሜን እንዲነጠው ጥሉት ቂቤ ካወጣለት ቂሜን እንዲነጠው የጥላቻን ገንቦ ጥሩት እንድሰጠው። ቴንኪዩ። ግጥም በግጥም እንጆ የምናደርግበት ሰዓት ላይ እና የግጥም ምሽት ላይ ስለመጣ ከልብ አድርገን የምናመሰግነው። በጣም አሪፍ ነው እንትን የምትለው። እኛ አሁን
ቲፒካል የሆነ ወይንም ደግሞ ስትሮንግ የሆነ ክሪቲዝም አይደለም የምንሰጠው። ጎበዝ ብቻ ነው ማበረታታት። ሰዎች በጉዳዩ ላይ በደንብ እንዲቆዩ ነው የምንፈልገው እና በጣም አሪፍ ነው። ሌሎች ደግሞ ሰዎች እገዛ ሲያስፈልግ በዚህ ጉዳይ ላይ የሚያግዙ እውቀት ያላቸው ሰዎች ብዙ አሉ። እሱንም እናግዝሃለን። ስለመጣህም በጣም ነው ምናምን። እኔ በትወናው ላይ ነው የቆየሁት፣ ግን ግጥም ለራሴ ብዙ ጊዜ ዝም ብዬ እስቲ ትንሽ እየተውንልን እስቲ አንድ ተውንልን እስቲ በላ ለበላ እስቲ በል እስቲ እስቲ ዝም ብለሽ እኔን ተመልከቺኝ። ለመኖር ስባዝን ለአንቺ ህይወቴን ስለፋ የሚገለኝ ነገር እንኳን ቢኖር ለአንቺ ያለኝ ብርቱ ረሃብ እንጂ ከንቱ ጥጋብ አይደለም። ስለምን እኔን አትረጂኝም? እስቲ ዝም ብለሽ ተመልከቺኝ። እንደ ሰላም እርግብ ክንፌን ጥዬ ስሞት የሚገለኝ ነገር እንኳን ቢኖር ለአንቺ ያለኝ ብርቱ ረሃብ እንጂ ከንቱ ጥጋብ አይደለም። ጎበዝ። ከስር ሞዴሬተሮች የሚያስወጧችሁ ሰዎች ምን አድርጋችሁ መሰላችሁ? ቪዲዮ ልክ እንደገባችሁ መክፈት አለባችሁ። በቪዲዮ ስለሆነ የግድ ማለት ነው እና ህጉ ስለሆነ እሱን ታግሰው ነው የሚያወርዳችሁ። ሚዩት ደግሞ ማታረጉ ሰዎችን ያስወርዷቸዋል። ስለዚህ ሚዩት አድርጉ ማለት ነው። ገጣሚ ለማ ሚዩት አድርግለት ነው። ነገር ያቀረብክልን ትወናው ላይ ግን በጣም ፐርፌክት አሪፍ ነህ። በጣም እንሂድበት። ሰላም ናችሁ? ሰላማችሁ ይብዛ። ገጣሚ ለማ አንድ ጊዜ ሚዩት አድርግልን። እሺ ያቡ ደህና ነህ? እንዴት ነው አለን? ሁሉ አማን እግዚአብሔር ይመስገን። ኔትወርክ የሚያስወጣችሁ ልጆች ይቅርታ። ያቡዬ ስለ አንተ እስቲ አንዳንድ ነገር ንገረን። Salaamaan ol lixxee balbalatti cuftee haga isaan balbala rukutan immoo balbala keessa laalti dhaabatte. Ati balbala dura. እንዴት ነው አሁን ሽያጩ እንዴት እየሄደ ነው?